ጉዳዩን ልንፈጽመው እየሄድኩ ነው። እኔ ግን ምንም አላማረኝም። በሰው ነገር ራስህን ችግር ውስጥ አትጣል። ልዕልት እንደማንኛውም ሰው አይደለችም። እሺ በቃ ራስህን ጠብቅ። እሺ የምንይን ግን አደራ። እሷማ ግዴታዬ ነች። አመሰግናለሁ ስላለሽኝ ደስተኛ ነኝ። እሺ ሄሎ ግርማ፣ ምን ሆነ ነው? በጣም ቆያ እኮ አትመጣም እንዴ? ልዕልትዬ የኔ ቆንጆ፣ እውነቱን ለመናገር መምጣት ፈልጌ ነበር፣ ነገር ግን ያልታሰበ ነገር ገጠመኝ። ስለዚህ መምጣት አልችልም። እናት መጣም ማለት ነው? ለምን ቀድመህ አልነገርከኝም ነው ወይስ? አዎ ማሪ፣ የነገርኩሽ አይደል? የማልቀርበት አስቸኳይ ጉዳይ ስለሆነብኝ ነው። ማለት እና አልመጣም እያልከኝ ያለኸው? ረጅም ሰዓት ስጠብቅ እኮ ነው የቆየሁት። ቀድመህ አትነግረኝም ነበር ነው ወይስ እኔ ስፈልግህ አንተ ለመኩራት እየሞከርክ ነው? ማለት ልዕልትዬ እየፈለግሽ ነው ማለት ነው? እኔ ፈልገሽኛል? እንደዛ ነው የሰማሁት። እንደዛ አይደለም። ለምንድነው የማትመጣውና ስልህ ብዬ አስቤኝ ነው። የገጠመህ ነገር አለ ወይስ የሰማኸው ነገር ኖሮ ነው? አሁን እያሳሰበኝና ግራ እያጋባኝ ነው የኔ ቆንጆ። የማልመጣው ጉዳይ ስላለኝ ነው። ነገ በጠዋት ግን እመጣለሁ። እሺ የኔ ማር፣ ደህና ደር። ሄሎ ናታን፣ አንተ እንዳልክ እኮ ግርማ እራቱን አልመጣም አለኝ። እንዳልከው ከማስተዋል ጋር የሆነ ግንኙነት ሳይኖራቸው አይቀርም እንጂ ይሄ ሰውዬ እኔ ራት ጋብዤ የማይመጣበት ምንም ምክንያት አልነበረውም። ደህና ደር። ቆይ ለምን ይሄ ሁሉ ነገር አስፈለገ? ማስተዋል ማነች? ለምንስ ነው ለኔ ላይ ሁሉ ነገር ያደረገችብኝ? ከግርማ ጋር ግንኙነቷ ምንድን ነው? ነው ወይስ ሴራ ነው? እኔን ወደ ቤት ማስገባቷ ስለምን አስፈለገ? ልዕልትን የራሱ ለማድረግ ነው ወይስ ሌላ ደግሞ የተለየ ነገር አለ? ሄሎ ልዕልት። ይቅርታ ናታን፣ መልሼ ደወልኩብህ። አረ ምንም ችግር የለውም። ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። ስልኩን ለምደው ደህና ደሪ ብለህ ይዘጋው ብዬ ነው። ቤት እኮ ብቻዬን ነኝ። ለምን አትመጣም? በዛ ላይ ደግሞ እራት ሰርቻለሁ። ትወደዋለህ። እራታችንን በልተን ትመለሳለህ። ካልሆነ ደግሞ እዚህም ብታደር ችግር የለውም። አይ ማደር እንኳን አይሆንም። ባይሆን መጥቼ ትንሽ ተጫውተን እንመለሳለሁ። በዛውም አወራሻለሁ። እሺ እጠብቅሃለሁ። እሺ በቃ መጣሁ። አልመጣም ብለሃል ነበር እንዴ? አዎ አልመጣም ብዬሽ ነበር። ነገር ግን እኔ እንደምመጣ ገምተሽ የምትጠባበቂ ነው የሚመስለው። ያደረከው ነገር ምንም ትክክል አይደለም። እንዴ እኔ ቆንጆ ሰርፕራይዝ ላደርግሽ ፈልጌ እኮ ነው። አሁን እንድትሄድ ነው የምፈልገው። ለምን? በእኔ ፋንታ ሌላ ሰው ነው እንዴ የምትጠብቂው? በቃ እኮ ቅድም ጠርቼ እንድትመጣ ነግሬህ አልመጣም ብለሃል። ስለዚህ አሁን ብትሄድ ነው የሚሻለው። ስለዚህ በእኔ ፋንታ ያን ናታን ጠርተሽዋል ማለት ነው? በዚህ ልክ አትከታተለኝ እባክህ። ቅድም እኮ አንተን ጋብዤ ነበረ፣ ግን አንተ ግብዣዬን አልተቀበልክም። ስለዚህ አሁን ጓደኛዬን እየጠበቅኳት ነው። እመነኝ፣ ደግሞ ሴት ልጅ ነች። አሁን በቃ ምሽቴን አታበላሽብኝ እባክህ። እባክህን እንዳልከው ነገ ጠዋት ብንገናኝ ነው የሚሻለው። ስሞትልህ። ይኸውልሽ ልዕልት፣ በሕይወትሽ ውስጥ ያሉ ሰዎችን ማወቅ በጣም ያጓጓኛል። ምክንያቱም ምን ያህል ይጎዱሻል፣ ይጠቅሙሻል የሚለውን ማወቅ እንፈልጋለሁ። ደግሞ ሴት ከሆነች ምን ችግር አለው ብትዋወቃት? ስለዚህ ብዙ አትጨነቂ።
ብትዋውቃት ደግሞ ያን ያህል አስጊ አይደለም። የኔ ቆንጆ በዚህ ልክ ተጨንቀሽ የሴት ጓደኛሽን እየጠበቅሽ ነው? እውነት ግን የማምንሽ ይመስልሻል? ለአንተ ነበር የሰራሁት። ታዲያ ለእኔ የተዘጋጀውን እንዴት ለሌላ ታደርጊዋለሽ? እሱም አንተ ሰርዘኸዋል። ምን እያልሽ ነው ልዕልትዬ? ሰዎች አልመጣም ብለው አንዳንዴ ይመጣሉ። ይሄ ማለት ሰርፕራይዝ ማለት ነው። እኔ እንደሱ አይነት ሰርፕራይዝ አያስደስተኝም። ከዚህ በኋላ እንዳትደግመው ብዬ ነው። እሺ ያቺ ሴት ጓደኛሽ የምትባለው ባትመጣ ደስ ይለኛል። ምክንያቱም እኔና አንቺ ቆንጆ ምሽት ጊዜ እንድናሳልፍ እፈልጋለሁ። ግርማ፣ እኔ እኮ አሁንም ቢሆን ፈቃዴን አልሰጠሁም። ስለዚህ በእኔና ባንተ መሀል ምንም አይነት ነገር የለም። ስለዚህ መስመርህን እንዳታልፍ ተጠንቀቅ። የማይረባ ሰውዬ እኮ ቤት ውስጥ ነው ያለው። መጥቷል። ምን እያልሽ ነው? አሁን ውስጥ ያለው? አዎ አለ። እንደ አይን ተደብቄ ነው የወጣሁት። በጣም የተረገመ ሰውዬ ነው። እያዘናጋን ነበር ማለት እኮ ነው። እኔ አላቅም። ብቻ ግን የሆነ ነገር አድርገን እኔ ከዚህ ሰውዬ ጋር አብሬ ለአንድም ሰከንድ ቢሆን እዛ ቤት ውስጥ መቆየት አልፈልግም። ታዲያ እሺ ቆይ እንዲወጣልን ምን ማድረግ ነው የምንችለው? እኔ ዛሬውን ምሽቴን ካንተ ጋር ማሳለፍ ነው የምፈልገው። እሺ እንዴት ብናደርግ ሊወጣልን ይችላል? እኔ ግን የሆነ ሀሳብ መጥቶልኛል። ምንድን ነው? አሁን ውስጥ ገባና የጓደኛዬ እናት ሞታለች፣ ግዴታ እሷ ጋር መሄድ አለብኝ እለዋለሁ። ከዛ በኋላ ትቼ እወጣለሁ። ግን የሚያምንሽ ይመስልሻል? እንዲያመኝ አድርጌ በደንብ እነግረዋለሁ። ግን አሁን ገብቼ እንዳይስለው ድንገት ላያምነኝ ከቻለ ስወጣ መከተሉ ስለማይቀር አንተ እዚህ አካባቢ አትሆን፣ ወደዛ ሄድና ራቅ ብለህ ቆም። መጣ ምንድነው እሱ? ምን ተፈጠረ ልዕልት? ለምንድን ነው የምታለቅሽው? የጓደኛዬ እናት ሞታለች፣ እሷ ጋር መሄድ አለብኝ። ምን ማለት ነው የጓደኛዬ እናት ሞተዋል ማለት? ደግሞ ለቅሶ ቤት ዝም ብሎ ይኬዳል እንዴ? እኔና አንቺ እኮ እዚህ ለእራት ተቀጣጥረን ነው የተቀመጥነው። ስም የጻን ልጅ እመስልሻለሁ እንዴ? እዛ ጋር እኮ የጓደኛዬ እናት ሞታለች እያልኩ ነው ያለሁት። አብሬያት መሆን አለብኝ፣ እሷ ጋር መሄድ አለብኝ። ልዕልት እንደዚህ ነሽ ነው እንዴ ለቅሶ ቤት የምትሄጂው? ቢያንስ ጥቁር ሻርብ ጣል አታረጊበትም? ስለደነገጥኩ እኮ ቻኩዬ ነው። አሳልፈኝ እንጂ ልሄድበት። ለቅሶ ቤት አብረን ነው የምንሄደው። እኔ ነኝ የምሸኝሽ። እኔ እኮ ሕፃን ልጅ አይደለሁም። በሄድኩበት ቦታ ሁሉ አብረኸኝ መሄድ የለብህም። ደግሞ አንተ ማነህና ነው አብረኸኝ የምትሄደው? ሰሚኛለሽ? እናትሽ አደራ ማለታችሁን አትዘንጊ። ስለዚህ በዚህ ሰዓት ብቻሽን አልተውሽም። አብረን ነው የምንሄደው ለቅሶ ቤት። ሰውዬ እንግዲህ አታሳብደኝ፣ ልሄድበት። አሳልፈኝ። ልዕልት አትፈታተኝ። አብረን ነው የምንሄደው አልኩሽ። አብረን ነው የምንሄደው። አንቺ ልዕልት ክፈች ብዬሻለሁ። አንቺን እኮ ነው የምለው። አትከፍችም? ይኸውልሽ ተመልሰሽ እዚህ ቤት አትገቢያትም። በሩን ቆልፌበት ወጣሁ። ምንድን ያደረግሽው? ስትመለሽ ምን ሊፈጠር እንደሚችል አስበሽበታል? ለምንድን ነው እየተቆጣህ ያለኸው? ልውጣ ብዬ ስነግረው አይቻልም አለኝ። ከዛ በኋላም ልጬው በሩን ቆልፌበት መጣሁ። ልዕልት ይሄ ነገር እያደር በጣም አስፈሪ እየሆነ ነው። ለምንድን ነው ነገሩን ወደ ሌላ ነገር የምትወስደው? እኔ እንኳን እኮ እንዳንተ አልፈራሁም። እሺ አሁን ምንድን ነው የምናደርገው? እናንተ ቤት እናድራለን። ከዛ በፊት ግን የሆነ ቦታ ብንሄድ ደስ ይለኛል። የት እንሂድ? እኔ እንጃ። እስኪ የሆነ ቦታ ውሰደኝ። የሆነ ቦታ ለመሄድ እኮ ገንዘብ ያስፈልጋል። እኔ ደግሞ ያው ምንም ብር የለኝም። ግን ደግሞ ወክ ማድረግ እንችላለን። ወክ? አይሽ አይደለ እኔ ልቅርብሽ የምለው ለዚህ ነው። ምንም ነገር ስለሌለኝ ፍላጎትሽን ላሟላልሽ አልችልም። እሱ እኮ ዛሬ ብቻ ነው። ተስፈኛ ነገር ነሽ። ወይኔ ግርማ ቀልቃላ ልጅ። ሄሎ ማስተዋል፣ እንዴት አመሸሽ? ደህና ነኝ። እንዴት ነህ? ምሽቱም ጥሩ ነው?
ሄድክ? ምን ባክሽ ያቺ ጉደኛ ልጅ ድንገሽ ቤቱን ቆልፋብኝ ሄደች። ይሄኔ ከናታን ጋር ማለት ነው አሸሼ ገዳሜ እያሉ ነው። ምን እያልክ ነው? እውነትህን ነው? እውነቴን ነው። በዚህ ሰዓት እቀልዳለሁ እንዴ? አሁን ለማንኛውም የምትችይ ከሆነ ማለት ነው ቶሎ ነይና በሩን ክፈችልኝ። ይኸውልሽ ምን አይነት አቅም እንዳለኝ አሳያታለኝ። ማለት እንዴ ህፃኗን ትቻት እንዴት እወጣለሁ? ደግሞ እሱ ሲመጣ ሲያጠኝስ ምን ይላል? አንቺ ልጅ እኔ ማዝሽን አታረጊም እንዴ? ይኸውልሽ በሩን ከውጭ ዝጊው። ደግሞ በዚህ ሰዓት መተኛቱ አይቀርም። ይኸውልሽ ነይና ክፈችልኝ። ቀድሞ ከመጣ ደግሞ ማስተባበያ ታዘጋጃለሽ። ይኸውልሽ አሁን እርግጠኛ ነኝ ወደ ቤት አይመጡም። አሁን ለማንኛውም ቶሎ ነይና ቤቱን ክፈችልኝ። እሺ በቃ አንዴ ምን እያደረግሽ ነው? እንሂድ እንጂ። መሄድ አልፈልግም። ምን ማለት ነው መሄድ አልፈልግም ማለት? እዚህ እንቀመጥና ትንሽ እናውራ። ለማውራት ቤት አይደርስም እንዴ ታዲያ? ቤትማ ቤታችን ስላሉ አይመቸንም ለማውራት። ይኸውልሽ ልዕልት አሁን መሽቷል። እንደ ህፃናት ሁኚ። ልጅ እኮ ነኝ፣ ምን ችግር አለው? እሺ በለኝና እዚህ ተቀምጠን እናውራ። ልዕልት ግን በጣም ድርቅ ያልሽ ልጅ ነሽ። እኔ እናንተ እኮ ካወራን ረጅም ጊዜ ሆነን የወዴዳችንም አውርተን አናውቅም። በዛ ላይ ደግሞ በመካከላችን ያለው ስፋት እየጨመረ ይመስለኛል። ና እጭ ምን ጉድ ናት! ጭራሽ ቆልፋበት እስክትሄድ ድረስ እሱ ራሱ ምን እየጠበቀ ነው? ወንድ ከሆነ ወንድነቱን እሷ ላይ አይወጣም እንዴ? አሁን ልሄድ ነው። ቀስቅሽ ላስለቅሳትና ህፃኗ አለቃለችኝ ልበለው። ለነገሩ እንደዛ ደግሞ አይሆንም፣ ስራዬን ነው ማበላሸው። በቃ ልሄድ። ቆይ ግን በምንድን ነው የምከፍትለት? እኔ ቁልፍ የለኝ። ሄሎ ግርማ፣ ቆይ ግን ቁልፍ ከየት አምጥቼ እንድከፍትልህ አስበህ ነው? ቆይ እሺ በአጥር ዘልዬ የውስጡ እንድከፍትልህ ነው? ቆይ በምን ከፍተዋለሁ እሱንስ? እሺ ምን ይሻላል? ይሄው ማወራ ነገር ብለሽኝ መጣን። እስካሁን ግን ምንም ያወራሽ ነገር የለም። አንተ እስክትጀምር እየጠበቅኩ እኮ። እኔ ምንም ማወራሽ ነገር የለም እኮ። አዲስ ነገር እኮ አንተ ጋር ነው የሚኖረው ብዬ ነው። ምን አዲስ ነገር ይኖራል ብለሽ ነው? ከምታውቂው ውጪ ምንም አዲስ ነገር የለም። ከልጅቷ ጋር እንዴት ናቸው? ምን አይነት ጥያቄ ነው የምትጠይቂው? ብቻ አንድ ቤት ውስጥ መኖራችሁ ምንም ደስታ አይሰጠኝም። ያው ትረዳኛለህ ብዬ ነው። ልዕልት እውነትም ልጅ ነሽ ማለት ነው? ምን ያህል እየተጠረጠርኳት እንዳለውና ከግርማ ጋር ምን አይነት ግንኙነት እንዳላት እያማከርኩሽ እንዴት እንደዚህ አይነት ጥያቄ ጠይቂኛለሽ? መጠራጠሩ እኮ የጀመረው አሁን ነው። ጥርጣሬ ከመጀመሩ በፊት ረጅም ጊዜ አብራችሁ ስለነበራችሁ የዛኔ ድንገት የሆነ ነገር ተፈጥሮ ከሆነ ብዬ አስቤ ነው። ሁሉንም የምታውቂው አይደል እንዴ? ምን የተፈጠረ ነገር ሊኖር ይችላል? ናታን ደግሞ አብራችሁ በቆያችሁበት ጊዜ ሌላ የተፈጠረ ነገር አለው ብዬ ስጋት ስለገባኝ ነው እንጂ ሌላ ነገር አስቤ እኮ አይደለም። ጭራሽ ደግመሽ ትጠይቀኛለሽ? እውነትም እያበድሽ ነው። በቃ እሺ በቃ ካናደድኩ ይቅርታ። አንተ ግን አንዴ እንኳን ዞር ብለህ አታይኝ? ምን ሆንሽ ደግሞ? እስቲ እየበረደኝ እኮ ነው። ጃኬት ልስጥሽ ምናምን ይባላል እኮ። በጣም ይቅርታ ልዕልት። ያው የኔን ነገር ታውቂው የለ። እንዳትጨርሰው። እኔ ላንቺ ያለውንሽ የሚገባሽን ህይወት መስጠት አልችልም፣ ከኔ ጋር መሆን የለብሽም ምናምን የሚሉ ወሬዎችን ልጀምር ነው አይደል? ኧረ እኔ እንደዛ ልልሽ አልነበረም። ያው መቼም የሚገባሻል አይደል? ምንም የሚገባኝ ነገር የለም። ናታን አውቀህ ነው አይደለ? እኔ አንተ አጉል ቸልተኝነትና ሰበቦች በጣም ነው የሰለቹኝ። ወይ ልዕልት በቃ በእናትሽ ድርቅ አትበይ። ይልቃውን ዝም ብለን እንሂድ። በቃ መሽቷል። ሁሌ ምክንያቶች እነዚህ ናቸው። እየመሸ ነው እንሂድ፣ አሁን ማውራት አንችልም ምናምን። በጣም ነው የሚያስጠላው። እሺ በቃ ቤት ከገባን በኋላ እናወራለን። አሁን ይሄ መነጫነጭ ማኩረፍ ምናምን የሚባል ነገር የለም። ተነሽ በቃ።
ሄመንዬ ለምን እስካሁን አልተኛሽም? ወንድሜ ኪዶ ነው። እኔ የማውቀው ነገር የለም። እሱ ደግሞ ሊመለስም ላይመለስም ይችላል። ስለዚህ ሲመጣ ትጠይቂዋለሽ። አሁን ገብተሽ ተኝ። አልነገረሽም? እኔ አላቅም አልኩሽ እኮ ሄመን። አሁን ግቢና ተኝ። እሱ ከሌለ እኔ መተኛት እንደማልችል አታውቂም? ይኸውልሽ የኔ ሚጢጢ ተለማመጁ እሺ። ህይወት እንደዚህ ናት። ናታን ደግሞ ሁልጊዜ አብሮሽ ላይሆን ይችላል። ናታን ያገባል፣ የራሱን ህይወት ደግሞ ይመሰርታል። ከዛ ደግሞ ምናልባት አንቺ ከአባትሽ ጋር ልትሆኚ ትችያለሽ፣ ወይ ደግሞ ሌላ ነገር። እኔ ብቻ አላቅም። አሁን ይደክሞኛል። አንቺ ግቢና ተኝ። እኔ ብቻዬን ስሆን አንቺ እየተሳሳች ስለ አባቴ ታወሪያለሽ። ወንድሜ ሲኖር ግን እንደማታውቂ ትሆኛለሽ። ለምንድን ነው እንደዛ የምታረጊው? ሄመንዬ የኔ ቆንጆ አሁን መሽቷል። እኔ ደግሞ በጣም ደክሞኛል። ብችል ተረት ባነብልሽ ደስ ይለኝ ነበረ፣ ግን ስለደከመኝ እኔ ተኛለሁ። ስለዚህ አንቺም ገብተሽ ተኝ። አልተኛም፣ አልፈልግም። ቁጭ ብዬ ነው የምጠብቀው። አንቺ የፈለግሽውን ማድረግ ትችያለሽ። ሄሎ ግርማ፣ አዲስ ነገር አለ? ማስተዋል፣ ምንም አዲስ ነገር የለም። ሁሉም ነገር እንደነበረ ነው። እሷም አልመጣችም፣ እኔም እንደተቆለፈብኝ ነው። በቃ ልተኛ ነው። እነሱስ አንቺ ጋር አልመጡም? ኧረ አልመጡም። ይመጣሉ ብለክ ነው? ይመጣሉ ማለት ምን ማለት ነው? እሺ ደወልሽለት? እየደወልሽ አጨናንቀው አላልኩሽም እንዴ? አዎ ደወልኩለት፣ ግን አያነሳም። ስለዚህ እውነትም በዛው ሊያድሩ ነው ማለት ነው ይመስለኛል። እንግዲህ ስሚ ማስተዋል፣ የምልሽን አድርጊ። ደጋግመሽ ደውይለት። ልጅቷ ልታስተኛኝ አልቻለችም በይው። እሱማ ውሸት አይደለም፣ እውነት ነው። ይሄው አልተኛም ብላ ግራ እያጋባችኝ ነው። ታዲያ ምን ጠብቂያለሽ? አሁን ደውይና አስረግጠሽ ንገሪው። እሺ በቃ እንዳልኩ አደርጋለሁ። ምን ያጨማልቀዋል? ገና ለገና ከሷ ጋር ስለሆነ ጭራሽ ስልኬን ይዘጋብኛል። ይሄ ውለታ ቢስ። የማደርገው ሁሉ ከራሴ ቢሆንም አሳብዶኝ ነበር። ወንድሜ ሌልትን ይዛት መጣ። ደህና ነሽ? ደህና። አንቺ አይጥኔን ሰላም አትይኝም እንዴ? እሷ እኮ ናፍቃኝ ነው። ደግሞ እሺ እስካሁን እንዴት አልተኛሽም? አንተ ሳኑር። እሺ በቃ እንግባ። እናንተ እዚሁ ነው በቃ። እኔ ማስተዋልና አውርቻት እመጣለሁ። ቁጭ ብለህ ነው እንደምትጠብቀህ? አይ ስመጣ ስደውልልኝ ስልክ ዘግቼባታለሁ። ሌላ ነገር እንዳይመስላት ደርሼ እንደሆነ እንድታውቁኝ ነው። መጣሁ በቃ። መጣ ናታን። ስለደረሱ እኮ ነው ስደውይ ያላነሳሁልሽ። እኔማ የምታድር መስሎኝ ነበረ። የሄዳችሁበት እንዴት ሆነላችሁ? ተሳካ? አይ ሰውየው የሆነ ብልጣብልጥ ነገር ነው። አልመጣም ብሎ አዘናግቶን መጣ። ከዛም ልዕልት ጥላ ወጣች። አይ ይሁን ጥሩ ነው፣ ለበጎ ነው። ግን ልዕልት በዚህ በማታ ወጥታ የት ሄደች? ስላልነገርኩሽ በጣም ይቅርታ። ግን ይዣት ነው የመጣሁት። ማለት እዚህ ናት? አይ ጥሩ፣ እንኳን ይዛሃት መጣ። በጣም ይቅርታ። ለምን? በቤትሽ? አይ ችግር የለውም፣ እንኳን መጣች። በቃ እኔ ስለደከመኝ ልተኛ። ደህና ደር። ዛሬ መቼም ጨዋታው ደምቋል። መቼም እንቅልፍ የለም ማለት ነው። አዎ ከልዕልት ጋር ስንጫወት ነው የምናድረው። አዎ እውነቷን እኮ ነው። እንቅልፌንማ እማዬ ቤት ጨርሼ ነው የመጣሁት። አሁን የናፈቀኝ ከእናንተ ጋር መጫወት ነው። እኔም በጣም ናፍቀሽኛል። እማማ ደህና ናቸው? አዎ ደህና ናት። የኔ አስተዋይ ሴትዮ አልተኛችም? ተይ እንጂ ልዕልት፣
ድምፅሽን ቀንሽ፣ ምናልባት ልትሰማ ትችላለች። ይቅርታ። ወንድሜ ተይ በላት። እናንተ ኧረ ድምፅ ቀንሱ። ከዚህ ቤት ልታባሩን እንዴ? የሰው ቤት እኮ ነው። እንደውም ምን አለ ባባረሯችሁ። ከዛ በኋላ እኛ ጎዳና እንወጣለሽ። ለምን ጎዳና ትወድቃላችሁ? አሁን እኮ ማየ ስለሌለች እኛ ቤት መታችሁ መኖር ትችላላችሁ። እማማ የት ሄደው ነው? ክፍለ ሀገር ሄዳለች። አሁን ስናፍቅሽ እየመጣሽ መጠየቅ ትችላለሽ። እሺ ነኝ? እሺ። በቃ ወንተኛ። እምቢ፣ አልተኛም። ከዛ ጋር መጫወት ነው የምፈልገው። በቃ ትንሽ እንጫወትና እንተኛለን። ድምፃችሁን ቀንሱ። ይሄ በይ። አሁንስ ማን ነው የሚያድንሽ? ሄሎ ግርምሽ፣ መጥተዋል። ልንገር ብዬ ነው። አዎ በጣም ደስተኛ ሆነዋል። እስካሁን ድረስ ራሱ እየተሳሳቁ ምንም አልተኙም። በአንተ ላይ ባደረጉት ነገር ቅንጣት ያህል እንኳን አልተሰማችሁም። እኔ ማለቴ እንዴት ብትይዘኝስ? አምላኬ ወይ ከልዕልት ጋር እንድጫወት ስላረከኝ አመሰግናለሁ። አሜን። አሜን አትልም እንዴ? አሜን። ቅድም መስቲ ናታን ጋር ገባ ይተውሻል አለች። ግን ወንድሜና ልዕልት አብረው እንዲሆኑ አርግልኝ። አሜን። ምን ማስተዋል? ቅድም ምን ብላሽ ነው? ከጸሎት ባንዴ ወደ አሜት አይከብድም እንዴ? የምሬን እኮ ነው። እሱ ሲያገባ ለአባትሽ ይሰጥሻል አለች። እኔ ደግሞ ካንተ ከልዕልት ከአባቴ ጋር ነው መኖር የምፈልገው። ይሄ አባት ታሪክ ግን ዝም ብሎ ቀልድ አይመስለኝም። ልዕልት ሄመንዬ፣ እንዴ አባዬ? አይ ሄመንዬ፣ አባትሽ እየናፈቀሽ ነው መሰለኝ። ባለፈውም እኮ ግርማን አባቴ ነው እያለች ነበረ። ማስተዋል ታዲያ ለምን አባትሽ ከሂጂ ትላታለች? እሷ እኮ ታውቀዋለች፣ አውቃ ነው። እዚህ ቤት መጥቶ ያውቃል፣ ግን ዋሻች። ግርማንማ ማየት አለብኝ። እኔ ግን ከእናንተ ባላቅም ሄደሽ ብታስወጩ ጥሩ ነው። ካልሆነ ግን ከባድ ነው የሚሆነው። ቆይ ግን ቁልፉ የት ነው? ምን ነው ማስተዋል? ልታስመልጭው ፈልገሽ ነው እንዴ? እኔ ማይ ታውቀዋለሁ። ያው እንዲሁ ልጠይቃችሁ ብዬ ነው። ላይ ነው ያለው ቁልፉ። እና ምን አሰባችሁ? ሰውየውን ማየት አለብኝ። ስለዚህ ብንሄድ አሪፍ ነው። ይሄ ምንም ከኛ ጋር ትሄዳለች። እንቀሳቀስ። እሺ
ስልኬን ባትሪው ዘጋ። አንቺ ልዕልት ምን ይሻልሻል? ምሽቴን አበላሸሽው። አደራሽን ደግሞ ቀኔን እንዳታበላሹ። እሺ ምን ይሻለኛል? በዚህ ሰዓት በጣም የተናደደ ይመስለኛል። ግን ያው እኛ ፊት ንዴቱን ያሳይሽ። ግን ያንተ ጥርጣሬ ልክ ነው ብዬ እያሰብኩኝ ነበር። ቅድም ማስተዋልን ሳያት ምንም ሁኔታዋ ደስ አላለኝ። እኔም እንደዛ ነው የተሰማኝ። እስኪ ለማንኛውም እንሂድና ሁሉን ነገር እናያለን። በዛውም ይሄ ምን አባቴ የምትለውን ሰው ያየዋለሁ። አባቴ ጋር ነው እንዴ የምንሄደው? አባትሽ አይደለም አባቴ የምትይው ሰውዬ ነው። ግን እኮ እኔ ባስተዋውቃችሁ ደስ ይለኛል። እሺ ተዋውቀዋለሁ። አሁን ምንድነው የማደርገው? እሺ ሲገናኙ የሚፈጠረውስ ምንድነው? ከዛ እኔን ንዴት መወጫ ያደርገኛል ማለት ነው። ለሚጠይቀኝ ጥያቄ ምን አይነት መልስ ነው የምሰጠው? ለምን አላስቀረሻቸውም? በአንቺ ምክንያት ነው ይለኛል። በቃ ለሁሉም ጥፋት ተጠያቂው ማስተዋል ነች። ምንድነው የሚሻለኝ? ምን ሆነሃል? አንገባም እንዴ? አዎ ይቅርብኝ ልዕልት፣ እያሰብኩበት ነበር። ምኑን ነው ያሰብክበት? መግባት የለብኝም። ምን እያልከኝ ነው ያለው? የመጣነው ለምንድን ነው? አዎ እሱማ ልክ ነሽ። አስቤበት ወስኜ ነበር የመጣሁት። ግን ደግሞ በተረጋጋ ስሜት ሳስበው አሁን ላይ እኔ እሱን ባቀበት ወይም ደግሞ የሆነ ነገር እንዳለ ቢገባኝ ሌላ ነገር ሳላዘጋጅ አጉል ነው የምሆነው። ልትናገር የፈለከውን ነገር ለምን በግልጽ አትናገር? እምልሽማ ይኸውልሽ እውነቱን አወቅኩኝ ልበል፣ በኋላ ከዛ ቤት ወጣለሁ። ከዛ የት ልገባ ነው? አንተ ሁሌ የሚያሳስብህ የቤቱ ነገር ነው አይደለ? የኛ ቤት እያለ እኮ ሌላ ሰው ቤት ውስጥ ገብተህ እየኖርክ ነው ያለኸው። የኛ ቤት የምትይኝ እናትሽ እኮ ተመልሶ ይመጣል። ለትንሽ ጊዜ እኮ ነው ብቻሽን የሆንሽው። እስከ መጨረሻው ብቻሽን የምትሆኚ መሰለሽ እንዴ? እውነታውን ማወቅ ፈልጋለሁ ትላለህ፣ ግን ደግሞ እውነታውን ለማወቅ ምንም ነገር እያደረግክ አይደለም። ለምንድን ነው ግራ የምታጋባኝ? ግቢ በቃ አንቺ። እኔ ሲወጣ ከሩቅ ሆኜዋለሁ። ከዛ አባቴ የምትለው ሰው እሱ መሆኑን ላረጋግጥ። ከዛ እኔና አንቺ እናወራበታለን። አንድ ላይ ሆነን ምን ማድረግ እንዳለብን እንወስናለን። ስለዚህ ብቻሽን ግቢ እያልከኝ ነው ማለት ነው? ተናድጄ ቆልፌበት እኮ ነው የወጣሁት። ስለዚህ አሁን ገብቼ ስከፍትለት ግርግር ሊፈጠር ይችላል። እንዴት አድርጌ ነው እሱን መቋቋም የምችለው? ሰውዬው እኮ ይወድሻል። ምንም ነገር አያደርግሽም። የሆነ ነገር ቢፈጠር እንኳን እንደገባሽ ወደ ስልክ ደውይና የምታወሩትን ነገር ስለምሰማ ቶሎ ብዬ እመጣለሁ። እዚሁ አካባቢ ነው የሚጠብቁሽ። ሄሎ ናታን። እንዴ ለምን ታወሪኛለሽ? አንስተሽ ዝም ብዬ አዳምጣለሁ አልነበር እንዴ ያልኩሽ? ነው ወይ ሰውዬው የለም? ሳሎን ውስጥ እኮ የለም። የት እንዳለ ምንም ላውቅ አልቻልኩም። ማለት ሳሎን ውስጥ የለም? ሳሎን ውስጥ ነበር ዘግቼበት የሄድኩት። አሁን ግን ውስጥ ስገባ አላገኘሁትም። ወይ ወደ ውስጥ ገብተሽ ፈልጊው፣ አዛ ሊሆን ይችላል። አላውቅም። እሺ ራስሽን ጠብቂ። ስልኩን አትዝጊው፣ ዝም ብለሽ በእጅሽ ያዢው። እሺ ደህና አደርሽ? መኝታ ቤቴ ውስጥ ምን ትሰራለህ? ምን ላድርግ ብለሽ ነው? ቢያንስ ጠረንሽ ያለበት ቦታ ላይ መገኘት ለእኔ ሰላም ይሰጠኛል ብዬ ነው። አንቺማ እኔን ለመጉዳትና ለማሳዘን የተነሳሽው። አይ እንደዛ አይደለም። አንተ እንድትከፋ ለምን አደርጋለሁ? አንተ ልትረዳኝ ስላልቻልክ ነው ማድረግ ያለብኝን ያደረኩት። እሺ ብቻ እንኳን በሰላም መጣሽ። ለማንኛውም መሄድ ስላለብኝ ልሂድ። ግን በጣም አስገርመኛል።
እንዴ ምኑን ያስገርምሽ? ትቆጣኛለህ፣ ትበሳጫለህ ብዬ ስጠብቅ አንተ ግን ምንም አልመሰለህ። አይ ተሳስተሻል። ብቆጣና ብበሳጭ የኋላዋን ቀን እንዴት አመጣታለሁ? ይልቅ ይሄ ነገር ሁለተኛ እንዳይደገም ይሄ ካንቺ የሚጠበቅ አይደለም። አንተስ ታዲያ ካንተ የሚጠበቅ ተግባር ነው እንዲያደረከው? እንዴ ምን አደረኩ ደግሞ? እኔ ያደረከውንማ ታውቃለህ። እኔን በግድ ካላገባሁሽ አልክ፣ እናቴን ደግሞ በገንዘብ ትደልላታለህ። አሁን ደግሞ ይባስ ብለህ መውጫና መግቢያዬን የምትቆጣጠር ሰው ሆነ አርፈዋል። ይሄ ትክክልና ተገቢ የሆነ ነገር ይመስላል? ችግር የለውም ልልቲ፣ ሁሉንም ነገር አንድ ቀን ይገባሻል። አሁን ግን ለመከራከርና ለመጨቃጨቅ የሚያስችል አቅም የለኝም። ለማንኛውም ራሽን ተንከባከቢ። እርግጠኛ ነኝ ያሳለፍሽው ምሽት መጥፎ አይደለም። ተመልሼ መጥቼ አይሻለሁ። ቁጭ ብለን እንደተማረ ሰው እናወራበታለን። እኔ ምልሽ ማታ ከናታን ጋር ነበራችሁ አይደል? ሁሉንም ነገር እኮ ላንተ የማስረዳት ግዴታ የለብኝም። ደግሞ ልሂድ ብለሃል ነበር እንዴ? ለምን አትሄድም? ቆይ አንቺ እኔ ለምጠይቅሽ ጥያቄ ምን አለ ቅን መልስ ብትመልሺ ጉዳት አለው እንዴ? አንተ ደግሞ ባትጠይቀኝ በጣም ሰላም እንሆን ነበር እኮ። በጣም አስቸጋሪ ልጅ ነሽ፣ ልብ የምታሳምሚ። አንተ ደግሞ እጅጉኑ በጣም ትጎዳለህ። ከአንድ ከመወደው ፍቅሬ ልታለያየኝ እየሞከርክ እኮ ነው ያለኸው። እኔ ደግሞ ደጋግሜ ነግሬሃለሁ፣ እኔ አንተን አልፈልግህም። እናቴ ስለወደደችሽ እሺ ብዬ የምቀበል እንዳይመስልህ። ደግሞ ሄዳለሁ ስትላል ነበር፣ ለምን አትሄድም? በኋላ ተመልሼ እመጣለሁ ያልከውን ሐሳብህንም ብትተው ነው የሚሻለው። ግድ የለም አሁን ያለሽበት እድሜ ነው። በቅርቡ ደግሞ ናታንን ትረሺዋለሽ። ናታንን በጭራሽ ልረሳው አልችልም። አታስቢ፣ እኔ እንድትረሹ መንገዱን አዘጋጃለሁ። በምን መልኩ ነው እንድረሳው የምታደርገኝ? እሱን ማስወገድ ካለብኝ አስወግደዋለሁ። የዛኔ አልቅሰሽ ይወጣልሻል። ምን ልታስፈራራኝ እየሞከርክ መሆኑ ነው? እኔ ግርማ ማስፈራራት አልወድም። ደግሞ የተረጋጋው ሰው መሆኔን አሳይቼሻለሁ። ግን ደግሞ ሰዎች አቅሜን አላውቅ ሲሉና ሲያስቸግሩኝ እኔ አልወድም። በጣም የምትገርም ሰው ነህ። ወንድነትህን ሰዎችን በመጉዳት ልታሳየኝ እየሞከርክ ነው። በጸባይ ነግሬሻለሁ፣ ልትሰሚኝ አልቻልሽም። አሁን አንቺን ሳይሆን እሱን ትንሽ ጎንተል ማድረግ እንዳለብኝ እየተሰማኝ ነው። ትሰማኛለህ? ናታንን አንተ አንድ ነገር ብታደርገው እኔም ራሴን አጠፋለሁ። እስከ ሞት ድረስ ነው የምታፈቅሪው? አዎ ሞትለታለሁ። ለማንኛውም ቻው፣ ታይዋለሽ። ግርማ ያልከውን ነገር ልታደርገው ቀርቶ ደግመህ እንዳታስበው። ወንድሜ ያውና አባቴ ሄደን እናግኘው። እሺ የኔ ቆንጆ ሌላ ቀን እናገኘዋለን። እሺ ውይ አንተ ደግሞ ግን እኮ ናፍቆኛል። ሄደን እናግኘው። ሄሙዬ በቃ ሌላ ቀን እናገኘዋለን አልኩሽ አይደል እንዴ? አባዬ የተናገረውን በሙሉ ሰማኸው እንዴ? ሁሉንም ሰምቼዋለሁ። አንቺን ሊያስፈራራሽ ፈልጎ ነው እንጂ ምንም ነገር አያደርግም። እኔ ግን እንደዛ አልመሰለኝም። ሀብታም ሰዎች በጣም ክፉዎች እንደሆኑ ታውቃለህ አይደለ? ለነገሩ ሁሉም ነገር የኔ ጥፋት ነው። የዛኔ ከኔ ጋር አትሁኚ ራቂኝ እያልከኝ ብርቅ ኖር እኮ እንደዚህ አትሆንም ነበር። አሁን ህይወትህንም ችግር ውስጥ ከተትኩብህ። ልዕልት በፈጠረሽ ተረጋጊ። ምንም አያደርገኝም። ደግሞ እኮ እኔም ወንድ ነኝ፣ ለእሱ አላንስም። ተው እንደዚህ አትበል። ሰውየው በጣም ክፉ ሰው ነው። ምን እንደሚያደርግ ማወቅ አንችልም። በቃ ልዕልት የኔ ቆንጆ አትጨናነቂ። ምንም አያደርገኝም። ወንድሜ አንተን የሆነ ነገር የሚያደርግ ሰው አለ እንዴ? ማንም ምንም አያደርገኝም። ቆይ ምንድን ነው የተፈጠረው? ለምንድን ነው የፈራችሁ? ምንም አልተፈጠረም የኔ ቆንጆ፣ አንቺ አትጨናነቂ። እንደውም በቃ ተነሽና መኝታ ቤት ገብተሽ ተጫወቺ። አልሄድም። ምን ብየው? እንዳልሰማችሁ ፈልጋችሁ ነው አይደለ? ምን እንደሆናችሁ ንገሩን። ቆይ ባባዬ የተነሳ ነው የፈራችሁት? እሱን ነው እንደ የፈራችሁት? ሄሎ ግርማ፣
አቤት። እሺ ችግር የለውም። አንተ ግን በሰላም ወጣክ? ቆይ ምን ተፈጠረ? ሶስቱም አንድ ላይ እየመጡ ነበር። እሱ ልነግርህ ደግሞ በተደጋጋሚ ስደውል ስልክህ አይሰራም። ቆይ ምን ሆነ ነው? እሺ አናግሩኝም እንደሆናችሁ ነይ እስቲ የኔ ቆንጆ ነይ። የሆነ ነገር ልንገርሽ። እኔ እንዲሄድ ነው። በቃ እሺ ከተባነነ ይቀራል። እኔና ሌሊት ሚስጥር ልናወራ ስለሆነ ግቢ። የሆነ መፍትሄ መፈለግ አለብን ናታን። እኔ ግን በጣም ፈርቻለሁ። አንተን እዚህ ነገር ውስጥ በመክተቴ በጣም ነው ያዘንኩት። ምንም አያደርገኝም እመኝ። ቆይ እሺ ያሰብከው መፍትሄ አለ? ነገሩ ግን ምንም ግልጽ አልሆነልኝም። ሶስቱም አንድ ላይ ነው ከቤት የወጡት። አንተን ሊያገኝህም አስቦ ነበረ። ቆይ እንዴት ሳትገናኙ ቀራችሁ? እሷስ እንዴት ብቻዋን ገባች? ያው በእርግጠኝነት ነገሩ ገብቷቸዋል። ስለዚህ አንድ ያቀዱት ነገር አለ ማለት ነው። አሁን እኔና አንቺ መወያየት ያለብን ነገሩን እንዴት ማስኬድ እንዳለብን ነው። እሺ ምን እንዳደርግልህ ትፈልጋለህ? ይሄ ነው ብዬ የምነግርሽ ነገር የለኝም። በጣም ግራ ገብቶኛል። አሁን ግን እውነቱ መውጫው ጊዜ ደርሷል። የምን እውነት? ጊዜው ስለደረሰ ማወቅሽ አይቀርም። ብዙ አትጓጊ። ይልቅ አሁን የምፈልገው ከናታን ጋር ይበልጥ ተቀራርበሽ የሁሉም እቅዶች ተሳታፊ እንድትሆኝ ነው። ግን ልዕልት የምትወደኝ አይመስለኝም። ከናታን ጋር ያለኝ እያንዳንዱ ቀረቤታ ይረብሻታል። እንዴት ነው የማደርገው? ማስተዋል፣ እንዴትም ብለሽ የሁለቱንም ልብ ማግኘት አለብሽ። እንደ ጓደኛ ሆነሽ ሁሉንም ነገር ለእኔ መንገር አለብሽ። እሺ የምችለው ከሆነ እሞክራለሁ። ትሰሚኛለሽ ማስተዋል? የምችል ከሆነ እሞክራለሁ የሚል አማርኛ እንደማልወድ ታውቂያለሽ አይደል? እሺ አደርገዋለሁ።